በትግራይ ክልል አዲስ የድሮን ጥቃት ተፈጸመ። ጥቃቱ የተፈጸመው በህወሓት ታጣቂዎች ላይ እንደሆነ የተጠረጠረ ሲሆን የተጎዱና የተገደሉ እንዳሉም ተሰምቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህንንና ሌሎች መረጃዎችንም ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙት ልዩ መጠሪያቸው ገመሃሎና ተቀማጢ ተብለው በሚጠሩ አካባቢዎች የድሮን ጥቃት ተፈጸመ። በትላንትናው ዕለት ምሽት 5 ሰዓት ተኩል ገደማ ለአንድ ሰዓት ያክል የቆየ የድሮን ጥቃት መፈጸሙንና ወታደራዊ ካምፖችን ኢላማ ማድረጉንም የአካባቢው ነዋሪዎች ተናግረዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን ዋዜማ ዘግቧል። በጥቃቱ ምን ያህል ሰዎች እንደተጎዱም ሆነ ጥቃቱ በማን እንደተፈጸመ ማረጋገጥ ባይቻልም ዘግየት ብለው በወጡት መረጃዎች በድሮን ጥቃቱ ከ30 በላይ የህወሓት ታጣቂዎች መጎዳታቸው ተሰምቷል። ጥቃቱ የተፈጸመው መሳሪያና ሎጂስቲክስ ጭኖ ወደ ባድመ ይጓዝ በነበረ የህወሓት ወታደራዊ ኮንቮይ ላይ እንደነበር የሚያሳዩ መረጃዎችም ታይተዋል። በጥቃቱ 9 ወታደራዊ የጭነት ተሽከርካሪዎችና 3 ቀላል ፒካፕ መኪኖች ላይ ከፍተኛ ውድመት የደረሰ ሲሆን ከ30 በላይ ታጣቂዎች ህይወት ሳያልፍ እንዳልቀረም ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ በአርሲው ጥቃት ውስጥ የፋኖ እጅ እንዳለበት የሚጠቁም መግለጫን ሰጡ። ከቀናት በፊት ማለትም ከእሁድ ግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ አሰኮ ወረዳ ጥቃቶች ሲፈጸሙ ምንም አይነት መግለጫን ያልሰጡት ጠቅላይ ሚኒስትር አብይ አህመድ አርብ ግንቦት 28 ቀን 2018 ዓ.ም በጽህፈት ቤታቸው በኩል በወቅታዊ ጉዳዮች ላይ ያተኮረ በሚል ዘለግ ያለ ጽሑፍ ላይ ጉዳዩን አካተው አውጥተውታል። በረጅሙ ጽሑፍ ላይ የጽንፈኝነት ፖለቲካ ውድቅ ማድረግ በሚል ርዕስ ስርም በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ህይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን መግለጻቸው ተገልጿል። መግለጫው ቀጥሎም እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውን በኢትዮጵያ ለመረጋጋትና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው ይላል። የጠቅላይ ሚኒስትር አብይ አህመድ መግለጫ በዚህ አንቀጽ መሰረት በአርሲው ጥቃት ላይ በአማራ ክልል የሚንቀሳቀሱ አማጺ ቡድኖች ተሳትፈዋል በማለት በክልሉ የሚንቀሳቀሰውን ፋኖን ለአርሲው ግድያ ተጠያቂ አድርገዋል። እዚህ ጋር ግን ጠቅላይ ሚኒስትሩና ጽህፈት ቤታቸው አውቀው የሚሆን ሳያውቁ በአማራ ክልል የሚንቀሳቀሰውን የፋኖ ኃይል ከዚህ ቀደም መንግስታቸውና እሳቸው ጽንፈኛ በሚል ሲጠቀሙበት ከነበረው አጠራር አማጺ ቡድን ወደሚል አጠራር ቀይረውታል። አማጺ የሚለው አጠራር በዓለም አቀፍ ደረጃም ቢሆን ማዕከላዊ መንግስት ላይ ብረት ላነሱ ቡድኖች የሚሰጥ ህጋዊ የሚመስል ስያሜ ነው። ጠቅላይ ሚኒስትር አብይ ፋኖን ከጽንፈኛ ቡድንነት ወደ አማጺነት ያሳደጉበት ምክንያት ግን ግልጽ አይደለም። የሆነ ሆኖ ጠቅላይ ሚኒስትር አብይ አህመድ እንደ አርሲው አይነት የንጹሃን ጭፍጨፋ ሲያጋጥም ብዙ ጊዜ መግለጫን አያወጡም ነበር። ከዚህ ቀደም ሰዎች በማንነታቸው ጥቃት ሲፈጸምባቸው አብይ መግለጫን ወዲያው ያወጡት ጥቅምት 23 ቀን 2013 ዓ.ም በወለጋ በርካታ የአማራ ማንነት ያላቸው ሰዎች ሲገደሉ ነው። ለሱ ግድያም ጠቅላይ ሚኒስትሩ የሰሜኑ ዘንዶ ያሉትን ህወሓትን ተጠያቂ ያደረጉ ሲሆን በሚያስገርም ሁኔታም ከዚህ መግለጫ ማግስት ማለትም ጥቅምት 24 ቀን 2013 ዓ.ም የሰሜኑ ጦርነት የተባለው የትግራዩ ጦርነት ከህወሓት ኃይሎች ጋር ተነሳ። በወቅቱም ጠቅላይ ሚኒስትር አብይ ከዚያ ቀደም በወለጋና ቤኒሻንጉል ጉሙዝ በተደጋጋሚ በአማራ ተወላጆች ላይ ይደርሱ ለነበሩ ግድያዎች ወዲያው መግለጫን ሳይሰጡ የጥቅምት 23ቱ ላይ መግለጫን የሰጡት ነገሩን በህወሓት አማካኝተው ወደ ጦርነት ለመግባት ዝግጁ ሆነው ስለነበረ ነው ተብሏል። አሁን 5 ቀናትን ቆይተው መግለጫ ማውጣታቸው ቢዘገዩም ከመቅረት ይሻላል ቢያስብልም የወጣው መግለጫ ግን አያሌ ነገሮች ይጎድሉታል። ሲጀመር በረጅሙ መግለጫ
መግለጫ ላይ የአርሲ ተገዳዮች ጉዳይ በርዕስ ደረጃ መጨረሻ ላይ ነው የመጣው። ጠቅላይ ሚኒስትሩ በጽሁፍ መግለጫቸው ላይ ስለ ምርጫ፣ ስለ ልማትና ስለ ግብርናና ኢንዱስትሪ ካወሩ በኋላ ነው ስለ ጽንፈኝነትና ስለ አርሲው ጉዳይ ያነሱት። በየትኛው መመዘኛ ቢሆን ሰብአዊ እልቂትን የተመለከቱ ጉዳዮች በመግለጫው ቀዳሚ ትኩረት ሊሰጣቸው ይገባ ነበር የሚሉ አስተያየት ሰጪዎች ታላላቅ ዓለም አቀፍ እግር ኳስ ክለቦች እንኳን ጨዋታን ከመጀመራቸው በፊት የጨዋታው ሰሞን የሞተ ታዋቂ ሰው ካለ ወይንም በሆነኛው የዓለም ክፍል አደጋ ከተፈጠረ በአደጋው ህይወታቸውን ላጡ ሰዎች በመጸለይ ነው ጨዋታው የሚጀመረው። ጠቅላይ ሚኒስትር አብይ የሚመሩት ህዝብ እንዲህ አይነት ግድያ ደርሶበት የመግለጫቸው የመጨረሻው ርዕስ መሆኑ ግን ተገቢ አይደለም የሚሉ አሉ። በሌላ በኩል የጠቅላይ ሚኒስትሩ መግለጫ የተነሳበት ጉድለት አጥቂ ያሉትን እንጂ ተጠቂ ያሉትን ቡድን በስም መጥራት ላይ ያሳየው ዳተኝነት ነው። የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ እያለ ነው ገለጻን የሚያደርገው። ይህን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፓትርያርኳ ጀምሮ በአካባቢው ያለውን መዋቅሯን ተጠቅማ በማጣራት ጥቃቱ በቤተክርስቲያኗና ምዕመኖቿ ላይ ያነጣጠረ ነው ብላለች። የኦሮሚያ ክልል ባለስልጣናትም ይህን ስላመኑ ከቤተ ክህነቱ ሰዎች ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድም በመግለጫቸው ላይ ለደረሰው ጥቃት ማዘናቸውን ብቻ ሳይሆን ጥቃት አድራሹን እንደጠቀሱት ሁሉ ጥቃት የደረሰበትንም ማንነቱን ጠቅሰው ነበር ሀዘናቸውን መግለጽ የነበረባቸው። በሌላ በኩል ለአርሲው ጥቃት ጠቅላይ ሚኒስትር አብይ በአማራ ክልል የሚንቀሳቀሰው አማጺ ቡድንን ፋኖን ማለታቸው ነው ተጠያቂ አድርገዋል። እርግጥ ፋኖ በዚህ ላይ ይህን ዘገባ እስከሰራንበት ጊዜ ድረስ ምላሽን አልሰጠም። ነገር ግን ለአርሲው ጥቃት ጠቅላይ ሚኒስትር አብይ ተጠያቂ ያደረጓቸው አካላት ከ6 ወር በፊት በዚሁ አካባቢ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ግድያ ሲደርስ ተጠያቂ የተደረጉትን ነው። ያኔም ኦነግ ሸኔና ፋኖ ነበሩ ተጠያቂ የተደረጉት። አሁን በወጣው መግለጫም ኦነግ ሸኔና ፋኖ ግድያውን ፈጽመዋል ተብሏል። ይህ ከታወቀ ታዲያ በዚህ ዓመት እንኳን ከ6 ወር በፊት በምስራቅ አርሲ ተመሳሳይ ቦታ የደረሰ ጥቃት እንዴት ከ6 ወር በኋላ እዛው ቦታ ላይ መንግስት እያየ ተመልሶ ጥቃቱ ደረሰ ያስብላል። ጠቅላይ ሚኒስትር አብይም ሆኑ የመንግስታቸው ሌሎች ባለስልጣናት የምስራቅ አርሲውን ጥቃት 7ኛውን ሀገራዊ ምርጫን ለማደናቀፍ የተሴረ ሴራ አድርገው ነው የወሰዱት። ጠቅላይ ሚኒስትር አብይ በመግለጫቸውም ጥቃቱን ምርጫን ከማደናቀፍ አንጻር ነው ያዩት። ይህ ሁለት መሰረታዊ ጥያቄን በጠቅላይ ሚኒስትር አብይ አህመድ መንግስት የብሔራዊ ደህንነት ስጋት ልየታና ትንታኔ ብቃት ላይ ያስነሳል። አንዱ ከቀናት በፊት ምስራቅ አርሲ ላይ የደረሰው ጥቃት ከምርጫ ጋር ከሆነ የሚገናኘው በዚህ ዓመት እንኳን በዚሁ ስፍራ ጥቅምት ወር ላይ ጭፍጨፋ ተካሂዷል። ባለፈው ዓመት ደግሞ በተደጋጋሚ የኦርቶዶክስ ተዋሕዶ አማኞች በዚሁ ምስራቅ አርሲ በተደጋጋሚ ለግድያ ተዳርገዋል። የሰሞኑ ግድያ ከምርጫ ማደናቀፍ ጋር ከተያዘ የቀድሞ ግድያስ ከምን ጋር ሊያያዝ ነው የሚል ጥያቄ ይነሳል። ይህን ጥያቄ ይዘን ወደ ሁለተኛው ጉዳይ እንለፍ። አርሲና ባሌ በኢትዮጵያ የጽንፈኛና አክራሪ እስልምና እንቅስቃሴ ወይንም ጉዳዩን የሚያውቁ የዋሃቢና ሰለፊ እምነትን የሚያራምዱ አካላት መናኸሪያ መሆኑን ይናገራሉ። ይሄ ጉዳይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የታወቀ አይደለም። እሳቸውን ማንም ሳያውቃቸው መለስ ዜናዊ ጠቅላይ ሚኒስትር በነበሩበት ጊዜ የነዚህ አካባቢ የአክራሪዎች እንቅስቃሴ ተተንትኖ የብሔራዊ ደህንነት ስጋት መሆኑም ተለይቶ እንቅስቃሴውን የማዳከምና የማጥፋት ስራ የሚሰራበት ነበር። ለዚህም የጠቅላይ ሚኒስትር መለስ ዜናዊን የአንድ ወቅት የህዝብ ተወካዮች ምክር ቤት ንግግርን ማስታወስ ያስፈልጋል። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም። ሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በዚሁ ንግግራቸው የዚህ አክራሪነት እንቅስቃሴ ጅማሮ ኢትዮጵያ ውስጥ መታየቱንና በአጭሩ ሊቀጭ እንደሚገባም ተናግረው ነበር። እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ
ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። መለስ ዜናዊ አሁን ከሞቱ 14 ዓመት ሊሞላቸው ነው። ዛሬ ላይ በኢትዮጵያ እሳቸው ካሉት አርሲና ባሌ ውጭም በተለያዩ የአገሪቱ ክፍሎች ላይ ይህን ጽንፈኝነት የሚያሳዩ አሉ። በየእምነት ማስተማሪያ ቦታዎቻቸው ላይም የሃይማኖት መቻቻልን የሚንዱ ንግግሮችን መናገራቸውም ተለምዷል። ይህ ነገር ነገ ላይ የሃይማኖት መንግስትን መሻትን ጨምሮ ብዙ ጣጣን ያመጣል። ሆኖም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ አንስቶ የዚህ አክራሪነት ጉዳይ የብሔራዊ ደህንነት ስጋት መሆኑ ተነግሮ አይታወቅም። ከወራት በፊት ሶማሌላንድ 56 የዓለም አቀፍ አሸባሪው እስላሚክ ስቴት አባላትን ያስኩ ስትል ከነዚህ ውስጥ 26ቱ ኢትዮጵያውያን መሆናቸውም ሲታወቅ የኢትዮጵያ መንግስት የተፈጠረበት ድንጋጤ ያለም አይመስልም። ይህን ሁሉ ስንክሳር የያዘውን የአርሲውን ጥቃት ጠቅላይ ሚኒስትር አብይ አህመድና መንግስታቸው ነገሩን ምርጫን ከማደናቀፍ ጋር ብቻ አጥብቦ ማየት ሀገሪቱን ከባድ ዋጋ ያስከፍላታል። ትክክለኛ የብሔራዊ ደህንነት ስጋት ትንተናም አይደለም። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ